ደሞ አንተነ ላይ ያደረከውን ነገር ጽሁን ላይ ድገመውና ህይወትህን ነው መመሰቃቀልልህ እያስፈራራሽ ነው እሱን እናያለን መስፍን አቤት ምን እስኪ ተነሳ እንዴ እንነጋገር ሰላም እንዴት ናችሁ የኑላይት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ በዘት ይበልልኝ ይህ ተወዳጅና አዝናኝ እያስተማረና እያሳቀን እንዲሁም እያስለቀሰን ያለው ተከታታይ ድራማ የኖላዊ ድራማ ነው በክፍል 186 ይሆናል ማለት ነው። ትናንትና እንግዲህ ጀምረናው የነበርነው ዛሬ እንቀጥልላችኋለን። ታሪኩ ሲጀማምር እንግዲህ እዝራና ቅዱሴ አንድ ላይ በመቆም እንግዲህ የጓደኝነታቸውን ወሬያቸውን ይቀመቅማሉ ማለት ነው። ቅዱሴም እንግዲህ ለእዝራ ጓደኛ በመሆኑ ደስ ብሎታለኝ። እዝራ ምንም አይነት ተወዳጅ ልጅ አይደለም ምንም እንኳን ማንንም ሰው የሚቀርብ ሰው አይደለም በዙሪያው እንግዲህ የወንድ ሆነ የሴት ጓደኛ የለውም አንድ ያለው ቅዱሴ ነው ቅዱሴም እንግዲህ የክላስ ተማሪ ብቻ ነው ታዲያ በዚህ አጋጣሚ እዝራ እንግዲህ ለዝግጅት እያደረገ ነው ለሰርግ ማለት ነው በዚህ ሳምንት እንግዲህ እሁድ ማለት ነው ሽምግልና ይላካልኝ ታዲያ እዝራ ያሳሰበው ነገር ቢኖር ሽማግሌዎቹ ይላካሉ ነገር ግን ለሱ ደግሞ ሚዜ የሚሆን ሆነ ጓደኛ በዙሪያው ምንም አይነት ሰው የለም ይሄን ደግሞ ቅዱሴ ደሃና ምንም አይነት ገንዘብ ስለሌለው ማን ይሆነኛል በማለት እንግዲህ እሱም ይመርጣል በዚህ ጊዜ እንግዲህ ማመን ነበር ያቃተው ወይዘሮ ቤቲ ወደ አቶ በቃሉ ቤት በመሄድ እንግዲህ አቶ በቃሉ በስሜት ጉሮሯን ያንቃታል ይሄም ያነቀበት ምክንያት ምንድነው አንተነህ የተባለው ሰውዬ እንግዲህ የወይዘሮ ሜላት የድሮ የቀኝ እጇ ቢሆንም አሁን ላይ ደግሞ እየሰራ የነበረው ለአቶ በቃሉ ነው ታዲያ በድንገት አንተነህ ማን እንደገደለውና እንዴት እንደተገደለ በፍጹም አያውቁም ነበረ ይህንን ስትሰማ ቤቲ እንግዲህ እህቷ ስለተያዘችባትና እህቷ ደግሞ አቶ በቃሉት ማገዷን ስለመታቅ አንተነህ ከገደለው ለእህቴ ምረት አያደርግላትም በማለት ቀጥታ ወደ አቶ በቃሉ ቤት ነበር ሄደችው ታዲያ አቶ በቃሉም እንግዲህ ደፋሽው አይደለ ገደልሽው አይደለ በማለት እንግዲህ ቤቲን ጉሮሯን ይዛታል ማለት ነው ወይስ ደግሞ ሜላት ልካሽ ነው ወይዘሮ ሜላት ገደለችው አይደል ብሎ ይጠይቃትና በጥያቄዎቿ መካከል እንግዲህ ያጣደፈ ያናግራታል ማለት ነው ቤቲም እንግዲህ በተረጋጋ መልኩ በፍጹም ሜላት እንዳንተ ሰው ገዳይና ጨካኝ ሴት አይደለችም አንተ ሜላትን በፍጹም አታውቃትም ሜላት ማለት የተረጋጋችና ማድረግ ያለባትን ጠንቅቃ የምታውቅ ብልሃተኛ ሴት ነች ገባህ አንተ ነፍሰ ገዳይ ገደልከው አደል በማለት ይሄን የምታደርገው አንተ ብቻ ነህ አንተ ነህ ገደልከው አደል ብላ ትጠይቀዋለች ስለዚህ አንድ ነገር የማስጠነቅቀ ቢሆን አንተ ነህን እንደገደልከው እህቴ ላይ ምንም አይነት ነገር እንድታደርግባት አልፈልግም ይሄን ያደረክለስ ግን ብላ ታስጠነቅቀዋለች ምን ልታመጥ ነው ልታሳስሪኝ ወይስ ደግሞ በቁሜ ልትገልኝ ወይስ እንዴት ነው እንዳንተ ነህ ልትገልኝ አሰብሽላታል እኔ እንዳንተ ሰው በላ አይደለም ነገር ግን ደግሞ ህይወትክን በሙሉ አመሰቃቅልልሃለሁ ብቻ እህቴን አንድ ነገር አድርጋት በማለት ታስፈራራዋለች ማለት ነው ቤቲም እንግዲህ ተልከሽ ነው የመጣሽው ወይዘሮ ሜላት ናት የላከችሽ እንዴት አድርገው እንደገደለው ሄደሽ አስፈራሪው በማለት ልካሽ ነው አደል እኔ አቶ በቃሉ ማንንም ማልፈራ በዚህ ምድር ላይ ቢኖር ሜላት የምትባላ ሴት ደግሞ ለኔ በእጄ ናት ገባሽ አንቺም በፍጹም ከኔ እጅ አታመልጭ ምንም አታመልጭም የፈለግሽውን አድርጌ በማለት ቤቲን እንደገና ያስፈራራታል ማለት ነው ምክንያቱም ቤቲ አንተነህን የገደለው በቃሉ ብላ ስለመታስብ ምክንያቱም ወይዘሮ ሜላትም አንተነህ ሞተ ብላ የነገረቻት ራሷ ቤቲ ስለነበረ እሱም እንግዲህ የሞተውን በሰው እጅ እንደሆነና በሽውጥ እንደተገደለ ስትሰማ ቀጥታ የጠረጠረችው እንግዲህ አንተነህን ገዳይ የተባለው አቶ በቃሉ ነው ማለት ነው አሁን ምንም ነገር እንድታወራ ሆነ እንድትናገር ፍጹም ፈቃደኛ ባይሆንም ነገር ግን ቤቲ ደግሞ ለእህቷ ስትል ህይወቷን አሳልፋ እየተጋፈጠች ትገኛለች ማለት ነው አቶ በቃሉ እንግዲህ በጣም ተናዷል ምክንያቱም ምን ይሁን ብዬ ነው የቀኝ እጄን የምገለው እሱ እኮ የኔ አገልጋይ ነው ስለዚህ የገደለችው ወይዘሮ ሜላት ናት ብሎ
እሱም እንግዲህ ተናግሯል ማለት ነው። ቤቲም እንግዲህ በፍጹም እሷ እንዳልሆነችና ራሱ እንደሆነም ትናገራለች። ያላትን መረጃ በሙሉ ለህግ መናገር እንደምትችልና እሱንም ዘብጥያ እንደሚያስገባ ታስጠነቅቀዋለች። ያለኝ ሰነድ በሙሉ ለፍርድ ቤት እናገራለሁ እነማንን እንዳስገደልክና በሐሰት መረጃ ድርጅትን ከፍ እንዳደረግከው ይህንንም ይፋ ነው ማደርግበት ስትለው አቶ በቃሉ እንግዲህ በመሳቅ እንግዲህ እያሾፈ አሁኑኑ ከቤቴ ውጭልኝ በማለት ያስወጣታል ማለት ነው። ወደ እነ ወይዘሮ ሜላት ቤት መለስ ስልላችሁ እንግዲህ ወይዘሮ ሜላት የሀና ሰርግ እያሳሰባት ይገኛልኝ። እሱም እንግዲህ ሽማግሌዎች ይመጣሉ ተብላ በጉጉት እየጠበቀች ትገኛለች። ነገር ግን ደግሞ ይህንን ያደረገው መስፍኔ ሊሆን ይችላል ብላ ስላሰበች፣ ምክንያቱም ከዚህ ቀደም ልጆቿን ምን ያክል እንዳሰቃየባት ለበቀል ስትነሳሳ የነበረች ሴት አሁን ላይ ደግሞ በደመ ነፍስ መስፍኔ አድርጎታል፣ ይህንን ነገር የገደለው መስፍኔ ነው ብላ ደግሞ ሚስት ባሏን ትጠረጥረዋለች ማለት ነው። አቶ መስፍኔም የሜላት ሁኔታ ደስ ስላላለው እና ሁልጊዜ ግርግርና ጭቅጭቅ ስለነበረ አንደኛ ሌሊትም ስለሆነ ባላዬ ላሽ ብሎ ተኝቷል ማለት ነው። አላስችላት ያላት እንግዲህ ወይዘሮ ሜላት መስፍኔን ትቀሰቅሰዋለች። እሱ ሜላት ለምን አትተኝም? ምን ሆነሽ ነው? የሆነ ነገር የማናግር ነገር አለኝ ተነስ በማለት እንግዲህ ተቀሰቅሰዋለች። እሱም ያለመጠራጠር ብድግ ይልላታል ማለት ነው። ከተነሳ በኋላም እንግዲህ የምነግር ነገር አለኝ እንዳትጮህ፣ ተረጋግተህ ብቻ ነው መስማት ያለብህ ትለዋለች። እሱም ምንድን ነው የሆንሽው ነገር አለ እንዴ? ምን ተፈጠረ ሜላት ብሎ ሲጠይቃት እንግዲህ ቀስ ብላ እንዳትጮህ ተረጋጋ መጀመሪያ። እሱም በጉጉት እየጠበቀ ሳለ አንተ ነህ ተገደለ። እሱም የገደለው ሰው ነው፣ ማን እንደሆነ ግን እስካሁን በእርግጥ የተነገረ ነገር የለም እና ይህንን ያደረከው አንተ ነህ ብላ ትጠይቀዋለች። አንደኛ አቶ አንተነህ መሞቱ ለመስፍኔ በጣም ነው ያስደነገጠው። ምክንያቱም ሰውን የሚያክል ነገር እንዲህ በቀላሉ መሞቱ በጣም ነው ያስደነገጠው ያስፈራው ማለት ነው። ሁለት ደግሞ የገንዛ ሚስቱ ባሏን እንግዲህ አንተነህ ሆይ ይህንን ያደረከው ብላ ስትጠይቀው ሁለተኛ የሞት ድንጋጤ ነበር የደነገጠው። ከዛም እንዴት ይህንን ልታደርግ ይቻልሽ? እንዴት ጠረጠርሽኝ? እኔ ነው የጠረጠርሽኝ? አታምንኝም ማለት ነው። አንተ እኮ ሲመጣብህ የምታደርገውን በስሜት አታውቅም። ሰው እንደማስገል አውቃለሁ፣ ነገር ግን ደግሞ በልጆችና በቤተሰቦችና ስቸኩል ደግሞ የምታደርገውን ነገር ስለማታውቅ በቃ ነገርኩ። ማሰብም አልፈልግም። አሁን ላይ ጭንቅላቴ ያለው ስለ ሀና ብቻ ነው ማስበው። ስለዚህ ሌላ ተጨማሪ ጭንቀት ሆንክቤ። ስለዚህ ማልና ንገሬ ብላ እንግዲህ ባሏን ፍጥጥ አድርጋ ታስምለዋለች ማለት ነው። እሱም በፍጹም እኔ አላደረግኩትም፣ እኔ በፍጹም አልገደልኩትም እያለ እንግዲህ ያወራል ማለት ነው። እሷም ካልማልክልኝ በፍጹም አላምንህም ስትለው እንግዲህ ሜላትሞች አላደረግኩትም፣ እኔ አልገደልኩትም፣ ምን ይሁን ብዬ ነው የምገለው? በዚህን ያክል ሰው ደሮ ነው እንዴ እንዲህ በቀላል የሚጠፋ በማለት እንግዲህ ያስረዳታለኝ። ይህንን ሊያደርግ የሚችለው ማን ሊሆን ይችላል? ቆይ እኔ እንዴት ትጠረጥርኛለሽ ብሎ እንግዲህ በጣም ነበር የደነገጠው። ሜላትን በዚህን ጊዜ እንግዲህ እሱ እንዳልሆነ ስትረዳ እፎይታ ነበር የተሰማት። ምክንያቱም ልጅቷ ልታገባ በቀነ ቀጠሮ ላይ ነው ያለችው እና ቤታቸው ምንም አይነት ጭንቀት ምንም አይነት ችግር መምጣት እንደሌለበት እና ህይወታቸውን በሰላም መኖርና ልጆቻቸውን ደስታ ማየት ነው የሚፈልጉት ማለት ነው። ስለዚህ ሜላት አሁን ላይ ትኩረቷ ያለው ከልጇ ጋር እና ከቤተሰቦቿ ጋር ስለሆነ ባሏን መጠየቋ መብት ነው ማለት ነው። ምክንያቱም ያለባቸው ችግር በየጊዜው እየበዛና ሰላም አቶ ስለሚያውቅ ማለት ነው። ከዛም እንግዲህ አቶ መስፍኔ በወቅቱ ፊልድ ብሎ ወጥቶ ለ4 ቀን ቤት አልነበረም። እንግዲህ በ4 ቀን ውስጥ ደግሞ ሌላ ታሪክ ስለተፈጠረ በዚህን ጊዜ ነበር የጠየቀችው። አቶ መስፍኔም እንግዲህ በጣም ነበር የተበሳጨባት በሜላት ማለት ነው። ከዛም እንግዲህ ታረጋግጣለች ወይዘሮ ሜላት መስፍኔ እንዳልሆነና አቶ በቃሉ ነው በቃ ይህንን ነገር ሊያደርግ የሚችለው ግን ለምን በማለት እንግዲህ ታሳስባለች ማለት ነው። ይህን ይመስላል ድራማው። በሌላ መልኩ ደግሞ ስናየው ወይዘሮ ቤቲ ተብያ ለእህቷ ስትል ደግሞ እንትናን ታገኘዋለች። እዝራን ካገኘችው በኋላ አባት ነፍሰ ገዳንና ክፉ ነው፣ ስለዚህ ጽዮን የሚያገዳት እሱ ነው፣ እባክህ እርዳኝ ብላ ትጠይቀዋለች። እዝራም ይሄን ጊዜ ስለ አባቱ ክፉ ነገር መስማት ሆነ ማወቅ ስለማይፈልግና አባቱ ጥሩና ደግ ሰው መሆኑን ስለሚያውቅ ምንም አይነት መጥፎ ባህሪውን ስላላወቀ ቤቲን እንግዲህ አመናጭቆ ሁለተኛ ስለ አባቴ እንዲህ ብለሽ እንድታወሪ በፍጹም አልፈቅድልሽም፣
አንቺ ምን አይነት ክፉ ሰው ነሽ? አንተ ነህ እኮ ማለት ለአባቴ ቀኝ እጁ ነው፣ በጣም የሚወደው ልጅ ነው። ስለዚህ እንዴት ልጅ ታስቢያለሽ ብሎ አመናጭቆና ጉሮሮዋን ይዞ ነበር ያሽቀነጠራት ማለት ነው። ታዲያም እንግዲህ አንተነህም በውስጡ እንግዲህ ለአባቱ ጥያቄዎችን ያቀርብለታለኝ። አንተነህ እንዴት ሞተ? ማን ገደለው? ለምንስ ነው አንተ የገደልከው? ወይስ ደግሞ ምንድን ነው? እውነቱን ማወቅ ፈልጋለሁ ብሎ ይጠይቀዋል ማለት ነው። አቶ በቃሉም ይህን ጊዜ ቤቲ ናት ይህን እንደዚህ ያለችህ አይደለ? ስለዚህ ምንም ነገር እኔ አላደረግኩም፣ የማደርግም ሰውም አይደለሁም። እንዴት አባት ግን ትጠረጥራለህ? በማለት ይናገረዋል ማለት ነው። እንግዲህ ህዝራም ቢሆንም የአባቱን ጠይቀውታል። አባቱም እንግዲህ እኔ አንተ መጠሪያ መከበሬ፣ ያንተ ሰላም የኔ ሰላም ነው። ስለዚህ እኔ አንተ ክፉ እንድትሆንብኝ አልፈልግም። በነገራችን ላይ እሷ እንደዛ ብትነግረኝም አላመንኳትም። ጉሮሮዋን ነው ዝልሌ ያያስኳት። ስለዚህ አንተ የኔ አባት ትለያለህ፣ ጀግናነት በማለት እንግዲህ አንተ ነህና እዝራ በጣም ባይዋደዱም ግን ጓደኛ ይሆናል ብሎ ስላሰበ የእዝራ ማሳሰቡ ስለ አንተነህ ግዴታው ነው ማለት ነው። ምክንያቱም እሱ ሚዜ ይሆነኛል፣ ጓደኛ ይሆነኛል ብሎም አስቦ ስለነበረ ነው። በስተመጨረሻም እንግዲህ አቶ መስፍኔ ሂዶ ጉሮሮውን ያንቀዋል ማለት ነው። አቶ በቃሉ ምግብ እየበላ ባለበት ሰዓት እንግዲህ እንዴት ክፉ ሰው ነህ? ህግ ባለበት ሀገር የሰው ልጅ እንደዚህ እንደ ዶሮ እንዴት ትገላለህ? መቼም ቢሆን አለቅህም፣ ዘብጥያ ትወርዳለህ፣ ለሰራኸው ስራም ዋጋን ትከፍላለህ ይለዋልኝ። ከዛም እንግዲህ አቶ በቃሉ እኔ ምግብ እየበላሁ ማንም ሰው እንዲያናግረኝ አልፈልግም፣ ስለምታወራው ነገር ደግሞ ምንም የማውቀው ነገር የለም፣ ወይስ አልቀድመህ ልቅደም ነው? ይህንን የምታደርገው ሚስት ናት። ስለዚህ ይህንን ደግሞ መፍታት ያለባችሁ ሁለቱ ናችሁ፣ የራስ ጉዳይ በማለት እንግዲህ ከፈሱም ሳይቆጥረው ምንም ሳይናገረው ሰላሙን እፈልጋለሁ ተነስተ ሂድልኝ በማለት መስፍኔም ጉራ እውነት ብቻ ነው እንጂ አንድ ቀን ተደባድቦም ሆነ በስራ ወይም በምንም ነገር አሸንፎት አያውቅም። አቶ በቃሉ ሁልጊዜም የሚፈራት ወይዘሮ ሜላት ነው። ከአንተ እጥፍ ይልቅ ሚስትህን በጣም ነው፣ ወንድ ናት፣ ጀግና ናት፣ ትችላለች፣ አንተ ከማውራት በቀር ምንም የምታውቀው ነገር የለም በማለት እንግዲህ አሽቀንጥሮ ልኮታል ማለት ነው። ከዛም እንግዲህ አቶ መስፍኔ ወደ ቤት ከተመለሰ በኋላ የቱ ለነው ከተባለ በኋላ ድርጅት በማለት ይዋሻል። ሜላትም ድርጅቱ ጋር መጥቼ ነበር ግን እንዳልነበርክ ነው፣ ስለዚህ የት ነበር ክላስ ታፋጥጠው ከበቃሉ ጋር ተገናኝተን ነበረ፣ እናም ላስፈራረውና ላስጠነቅቀው ሄድኩኝ፣ እሱ ግን ምንም ጉዳይም አላለኝም፣ እንደምንም አልቆጠረኝም ይላታል። በዚህ ጊዜ ምን አገባህ አንተ በሱ ህይወት ምን አገባህ በማለት ሜላትና ወይዘሮ ማለት አቶ መስፍን ይጣላሉ በመሀላቸው ላይ። ምክንያቱም አንዳንድ ጊዜ በማያገባን ስንገባ ሌላ ችግር፣ ሌላ ኮተት፣ ሌላ ጣጣ ነው የሚመጣብን እና አይተንም አንዳንዴ ዝምታ የራሱ መልስ ስለሚሆን ማለት ነው። ሁለት ደግሞ ከኛ ጋር የሚያነካካን ነገር ከሆነ ከዛ ነገር ጉዳይ ፈጽሞ መራቅ እንጂ ምንድነው ወዴት ነው ብሎም ራሱ ስለ ወሬ ማነፍነፍ ራሱ አንድ ትልቅ ችግር እንደሆነና ተመልሶ ወደኛ እንደሚመጣ ምንም አይነት ጥያቄ የለውም ማለት ነው። ምክንያቱም ጠላታችሁ ሲሞትባችሁ እነዛም ጠላት ናቸውና ተብሎ ተጠርጣሪ ስለምንሆን ብዙ ጊዜ ከዛ ነገር ፈጽሞ መራቅ ነው ያለብን እንጂ ስለዛ ሰው ማወቅ ሆነ ለማወቅ መጓጓት የለብንም ማለት ነው። እና ደግሞ ሁለት ደግሞ ከጠላት ለጠላት ደግሞ በማንወዳቸው ሰዎች ላይ መጣላትም አስፈላጊ አይደለም። ምክንያቱም አንድን ሰው ጠልተነዋል፣ ርቀነዋል፣ አንወደውም፣ አይወደንም። በራሱ ችግር የሆነ ችግር ደረሰበት እርዳታውን ካስፈለገ ራሱ ተናግሮ በዛን ሰዓት ማድረግ የሚቻል ከሆነ፣ ካልተቻለ ግን በሰው ጉዳይ ላይ ፈጽሞ ጣልቃ ለመግባት ነው እዚህ ድራማ የምትረዱበት ማለት ነው። ሌላው እንግዲህ አባትና ልጅ አሁን ላይ ስለ ወደፊቱ ስለ ልጁ እና ስለ አባቱ እምነት ያለው ነገር በጣም ነው የሚያሳዝነው። ምክንያቱም ልጅ ስለ አባቱ ክፉ ምንም የሚያውቀው ነገር የለም፣ ሁሌም ቢሆን ደግነቱ ነው የሚያውቀው ማለት ነውና ያሳስባል።